የእሸት ጊዜ ደረሰ። ይህን ቃል የተናገረው ሶሎሞን ነው። የዳዊት ልጅ ነቢዩ ሶሎሞን ማለት ነው። ወይም ንጉሱ ሶሎሞን በዘመነ ነገስታት የነበረ ለነገስታት ሶስተኛ ንጉስ የሆነ ለአባቱ ሁለተኛ ንጉስ ሆኖ የተሾመ ነው ማለት ነው። ሶሎሞን ማለት መስተሳልም መስተፋቅር ማለት ነው። እግዚአብሔርና አባቱ አዳም በተፋቀሩበት ዘመን ተወልዷልና፣ አንድም እግዚአብሔርና አባቱ ዳዊት የተራራቁበት ዘመን ነበረና ዳዊት ቤርሳቤህን ከሕግ ውጭ በሆነ ተራክቦ አግኝቶ ኦሪዮ ባሏንም ገሎ ስርዓት አፍርሶ ሕግ ጥሶ ነበረና በዚያ ዘመን እግዚአብሔር ፈርዶበት ዳዊት ጋር ጥል ነበራቸውና በታረቁበት ዘመን ማለት ከቤርሳቤህ የወለደው ቀዳሚ ልጁ ሞቶበት ሰርቆ የወለደው ልጁ ማለት ነው። ሁለተኛ ልጁ ሶሎሞን ሲወለድ እግዚአብሔር ጋር ታርቆ ስለነበረ እንደ ቀዳሚ ልጁ አልቀሰፈውም። ወውእቱሰ ይትገበህ ሀቤየ ወአንሰ አሐኩር ሀቤሁ፣ እኔ ወደ እርሱ ሄዳለሁ እርሱ ግን ከዚህ በኋላ ወደ እኔ አይመጣም ብሎ በቀደመ ልጁ ያዘነ ልቦናው መስተሳልም የተባለ ሶሎሞንን እግዚአብሔር ዳግም ሲሰጠው የተፋቀሩበት ዘመን ስለነበረ ሶሎሞን ማለት እግዚአብሔርና አባቱ ዳዊት የታረቁበት ዘመን፣ አንድም አባቱ አዳምና ወልደ እግዚአብሔር ኢየሱስ ክርስቶስ አንድም እግዚአብሔርና አዳም የሚታረቁበት ዘመነ ትንቢት ዘመነ ማይረር ስለነበረ ለዚያ ቃል የተነገረ አማናዊ መሳሪያ ነው ማለት ነው። እና ሶሎሞን ስባህያተ ስባህያት የምስጋናዎች ሁሉ ምስጋና አንድም ማህልየ ማህልይ ብለን በምንጠራው መጽሐፉ ከብሉይ ኪዳን 46 መጻሕፍት አንዱ በሆነው መጽሐፍ የተናገረው ኃይለ ቃል ነው። መኃልየ መኃልይ ምዕራፍ 2 ቁጥር 11 ላይ ጀምራችሁ ቃሉን ስታነቡት እስመናሁ ክረምት ሀለፈ፣ እነሆ ክረምቱ አለፈ፣ ወዝናም ገባ ድሬሁ፣ ዝናም ወደ ኋላው ተመለሰ፣ አንድም ወደ ቀደመ አለመጣሉ ተመለሰ፣ አንድም ወደ ቀደመ አነዋወሩ ዝናሙ ተመለሰ። ጽጌ አስተራየ በውስተ ምድርነ፣ እነሆ በምድራችን አበባ ታየ፣ ጊዜ ገሚድ በጽሐ፣ አበባም ከታየ የፍሬ የእሸቱ ጊዜ ደረሰ። ቃለ ማይነቅ ተሰማ፣ የቁርዬዎች ድምፅ ተሰማ ብሎ ይናገራል ሊቁ። ቅድም እንደነገርኳችሁ ይህንን ቃል የተናገረው በትንቢተ ነቢያት በቀደመ አንድም ቅድመ ልደተ ክርስቶስ 900 ዓመት ገደማ የነበረው አባት የተናገረው ቃል ነው። ለእናንተ በሚገባችሁ ቋንቋ ለመናገር እግዚአብሔር አዳምን አልቆ አግኖ ፈጠረው። ከአዳም በፊት መልአክ ፈጠረ። የተፈጠረው መልአክ መልአክነትን ሳይጀምረው አምላክነትን ተመይቶ እግዚአብሔርን የሚያህል ጌታ መንግሥተ ሰማያትን የሚያህል ቦታ አጣ። እግዚአብሔር ለባህሪው ጉድለት ለጸጋው ሕጸጽ የለበትምና በሱ ቦታ ደግሞ ሰውን ፈጠረ። እሁድ የተፈጠረው መልአክ ሳይውል ሳያድር እሁዱን ክዶ ቢወርድ እግዚአብሔር ደግሞ ሐሳብ የሌለበት ነውና 21ዱን ስነ ፍጥረት ፈጥሮ ሲጨርስ በዕለተ ዓርብ ሰውን ፈጠረው። ሰው ግን ግብረ ዲያብሎስን ደገመው። ማለቴ የዲያብሎስን ሥራ ሠራ። የዲያብሎስ ግብሩ አምላክነትን መመኘት ነው። ሰውን በራሱ አምላክነትን ተመኘ። ወይቤሎ እግዚአብሔር ለአዳም፣ እግዚአብሔርም አዳምን አለው እምኩሉ ዕፅ ዛሎ ውስተ ገነት ብላ፣ በገነት ካለው እንጨት ሁሉ ብላ፣ ወምጽእት ዘታሌቡ ሰናየ ወእኩየ ትብላ እምኔሁ እስመ በዕለት ትበልዕ ሞተ ትመውት አለው። ይችን ዕፅ ግን አትብላ፣ ብትበላ የሞት ሞት ትሞታለህ አለው። ሕገ እግዚአብሔርን ጥሶ አዳም ከዲያብሎስ ስብከት በዲያብሎስ ስብከት ተማርኮ የእግዚአብሔርን ስብከት ጥሎ እንደ ዘመኑ ትውልድ እኛ ከጧት እስከ ማታ የማቴዎስ ወንጌል እያልን ስንጮ ውለን አንድ ጴንጤ በስልክ ጎትቶ የሚወስደው የዓመት በዓል በግ የሚመስል ትውልድ አበጅተናል። ያሳደገው ተቀምጦ የዓመት በዓል በግ እንደምታውቁት 3000 ብር የከፈለበት ሰውዬ በገመድ አንቆ ይወስደዋል። ኧረ ያደኩ ይሄ ነው ቤቴ ይሄ ነው አልወጣም አይልም ያበግ። ዛሬም በዘመኑ እንደ በግ ያደገባትን ቤተ ክርስቲያን ጥሎ ሕገ እግዚአብሔር አፍርሶ ስርዓቱን ጥሶ ሕጉን ጠቅጥቆ ማንነቱን ረስቶ በደመ ክርስቶስ የከበረ አካሉን በገንዘብ ለመዋጀት የመናፍቅ አዳራሽ የሚዘፍን ዘፋኝ የሆነ ትውልድ በዘመናችንም አፍርተናል። በጣም የሚያሳዝን ተነርቶ ሚሄድ ኧረ ተው የሞተልኝ ክርስቶስ አለ የማይል የሞተለትን ክርስቶስ ረስቶ የሚዘመርለት በቅዱስ ያሬድ ዜማ ዋይ ዜማ ተሰማይኩ በሰማይ መላእክት ቅዱሳን ዘይብሉ ቅዱስ 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 እየተባለ የሚመሰገንለት የሰማይ ዜማ በምድር መጥቶ የሚጮህባት ቤተ ክርስቲያን ተቀምጣ
ሰዎች በፈጠሩት ዋሽንትና ክራር ለመዝፈን አዳራሽ ውስጥ በረከት አገኙ። አንድ ሶስት ወጣቶች ርስቱን የለቀቀ የሰው ልጅ ነውና የላችሁ ርስቱን በረከት ማግኘት ይፈልጋል። ሁሉን አስቦ የሰጠው ጌጥ ያደረገው እንደ ዘውድ ሁሉን ነገር ከለበስን በኋላ እንደሚደፋ ሁሉ ፍጥረታትን ሁሉ ከፈጠረ በኋላ ገዢ አድርጎ መጋቢ አድርጎ ጠባቂ አድርጎ እግዚአብሔር በባህሪ እግዚአብሔር ፈጥሮ የሚገዛውን እርሱ ግን ሳይፈጥር በግድ ይገዛ ዘንድ እግዚአብሔር ስልጣን የሰጠውን ያን ስልጣኑን ትቶ አዳምም ከነበረበት ሀገሩ ወረደ። ሲወርድ ግን እግዚአብሔር መሐሪ ነውና እንዲሁ ዝም ብሎ የተወው አይደለም። ምንድነው አልኳችሁ? እግዚአብሔር መሐሪ በሉ እስኪ ሁላችሁ። እግዚአብሔር ምንድነው አልኳችሁ? መሐሪ በሉ ሁላችሁ። መሐሪ ነውና እግዚአብሔር አዳምን እንዲሁ አስወጥቶ የተወው አይደለም። ዲያብሎስም ወጥቷል፣ አዳምም ወጥቷል። የሁለቱም ወንጀል ተመሳሳይ ነው። መርማሪው ግን አማናዊ ነው። እንደ ዘመኑ በገንዘብ የሚፈርድ አይደለምና አማናዊው መርማሪ በሥርዓት መረመረ፣ አየ። ያኛው ዲያብሎስ አሐቲ ህሊናሆሙ ለመላእክት እንዲል ከካደ ማመን ካመንም መካድ አይችልም። አምኖ አለመካድ በሚካኤል አይተናል። ከካዱም አለማመን በዲያብሎስ ተመልክተናል። አምኖ መካድ አይችልም ማን? ሚካኤል። ክዶም ማመን አይችልም ማን? ዲያብሎስ። ለሰው ግን 7 ህሊና አለው። ቦለ ይቤሉ 10ም የሚሉ አሉ። ጥሩ ነው ይሁን። እስመ ተፈጥሮቱ ለሰቢት ወላጎል ጊዜ ልደቱ እስከ ለተሞቱ እንዲል መጽሐፍ። የሰው ህሊናው ከተወለደበት እስከሚሞትበት ድረስ አንድ ቀን ከፍ ሌላ ቀን ዝቅ ሲል፣ አንድ ቀን ለንስሐ ሌላ ጊዜ ለኃጢአት፣ አንድ ቀን ለደስታ ሌላ ጊዜ ለሐዘን፣ አንድ ቀን እንዲያ ነው ሲቀያየር የሚኖረው እና አዳም ግን ወአልቦቱ ካልእ ህሊና ለአዳም ዘእንበለ ብካይ ላይ ለኃጢአቱ ይላል። ኃጢአቱን እያሰበ ግፋ ሰማዕታትን ሞተ ወልደ እግዚአብሔርን በትንቢት ነቢይ ነውና እያየ ሲያለቅስ ከመኖር ውጭ እግዚአብሔርን በደልሁት ከማለት ውጭ አንድ ቀን ለበላት እንጨት 900 ዓመት መላ ዘመኑን አለቀሰ። እኛ 900 ዓመት ለሰራነው ኃጢአት አንድ ቀን አልቅሰን አናውቅም። ልባችን ደንድኖ እንደ ፈርዖን እግዚአብሔርንም ጎረቤቱንም አገሩንም ካህኑንም ትውልዱንም አስቀይመን ደሞ ለንስሐ የማይበቃ በክርክር መንግሥተ ሰማያት የሚገባ መስሎን አንገታችን እየነቀነቅን ቆይ እነግርሃለሁ ቆይ እነግርሻለሁ ስንል እንኖራለን። እኛ እኮ የምናሳዝን ፍጥረታት ነን። እግዚአብሔር የሚያውቅ እግዚአብሔር አልቆ አግኖ የፈጠረን እግዚአብሔር ለማይደርነት የፈጠረው ሀገር የለውም። ሰማይንም ያድርበት ዘንድ አልፈጠረውም፣ ምድርም አልፈጠረም። ኢዮራማ ኤረር ሰማይ ውዱድ ሰማያት ኢየሩሳሌም መንበረ መንግሥት ጽራርያም የሚባል ሰማይ የዘረጋው ሊተኛበት ሊኖርበት ሊቀመጥበት አይደለም። ምድርን ያስቀመጠው ከምድር በታች ውሃን ያኖረው ከውሃ በታች እሳትን ያስቀመጠው ከእሳት በታች ነፋስን ያስቀመጠው ከነፋስ በታች በርባሮስን ያስቀመጠው በርባሮስን አዚ ዓለም በራሁ ሁሉ እውዝ ውስጥ ደው የተባለ ጌታ እኖርበታለሁ ብሎ የፈጠረው አንድም ፍጥረት የለውም። አናብስቱን አናብርቱን እነ ሌዋታን ብሄሞት አድርባቸዋለሁ ብሎ አልፈጠረውም። ሰውን ግን የሚገርማችሁ 9 ወር ከ5 ቀን በማኅፀኑ ለማደር ድንግልን ፈጠራት። የሚገርም ነው። ሰው እንዲያ ሆኖ የተፈጠረ ሰው በሉ እስኪ ሁላችሁ በሉ እስኪ ሰው በሉ በሉ እንጂ ሰው እንዲያ ሆኖ የተፈጠረ በሉ እስኪ እንዲያ ሆኖ የተፈጠረ እንዲህ ሆኖ የኖረ አኗኗሩ እንዲህ ነው። አፈጣጠሩ ግን እንዲያ ነው። ሰማያዊ ሆኖ ተፈጠረ፣ ምድራዊ ሆኖ ኖረ። እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አጥቶ የሚቅበዘበዝ ምድራዊ ሆነ። በዚህ ምድራዊነቱ እግዚአብሔር ቸር ነው፣ መሐሪም ነው። መሐሪና ቸር ስለሆነ አዳም ወጥቶ ሲያለቅስ ሲያየው በሐሙስ ዕለት ወበመንፈቃ ለዕለት ተወለድ ወለተ ወለትከ ወእድህቅ ውስተ መርህከ ወእትገዛወከ በመስቀልየ ወበሞትየ አለው። 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ። አዳም ተስፋ አትቁረጥ ብሎ አንድ ይውቱ ተስፋው ለአዳም የሚስተድርም ገነት ይላታል። አንድ ይውቱ ተስፋው ለአዳም የሚስተድርም ገነት። ከገነት በተሰደደ ጊዜ አዳም ተስፋው አንቺ ነሽ ከልጅ ልጅ ተወልጄ ሲለው ምን አይነት የልጅ ልጅ ኑራይ ነው? አምላክን የምትጸንስ ምንድናት? አይቲ ዛቲ እንታሰስዋ ወኦድዋ ነቢያት፣ ያቺ ነቢያት የሚፈልጓት ያቺ በሩቅ የምታበራ ማናት? ለቢሶ ልተወሱ ለእናንተ አይሆንም። ማናት እያሉ ነቢያት የተራቀቁባት ያቺ ማናት? ምን አይነት ልጅ ኑራይ ነው እያለ በልቡ ይዟት ተሰደደ። እግዚአብሔር የተናገረውን የማይረሳ ዘመኑ ሲፈጸም በኋላኛ ዘመን ብፅዕት ንጽሕት ቅድስት ንዕድ ክብርት ድንግልት ከሆነች እናቱ መጥቶ ተጸንሶ
ያለበት ዘመን ይህ ዘመን ዘመነ ነቢያት ይባላል። አሁን ኑረን የምንጾመው ጾም ጾመ ነቢያት ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊወለድ ቀናቶች የቀሩበት ምስጢር ነው። አሁን ባለንበት ተወልዷል። በታሪኩ ግን እንደ ታሪክ አመጣጡ ስንነግራችሁ ይህ ወቅት ጾመ ነቢያት የምንለው ነቢያት የጾሙበት ምስጢራቸው ገና ጌታ ያልተወለደበት ነው። ፈኑ ዴከ ማርያም አቤቱ ካርያም እጅህን ላክ እያሉ ነቢያት ትንቢት ሲናገሩ ኑረው ትንቢተ ነቢያት ተፈጽሞ አዳም በገነት ይኖር ዘንድ ሲፈጠር የእንስሳት የአራዊትና የእጽዋት መኖሪያ ወደ ሆነችው ምድር በግድ ሲወርድ በዚያ መከራ ውስጥ መላ ዘመኑን 5500 ዘመን የአዳም መርገም እየተላለፈብን ስንሰቃይ ኖር። የተላለፈብን ኃጢአቱ አይደለም፣ መርገሙ ነው። ኃጢአት ድርጊት ነው፣ መርገም የሚወርድ ነው፣ የሚቀባበሉት ነው። መርገሙ ለእኛ ተረፈን። ይህ የአዳም መርገም በሁላችን ውስጥ ገብቶ ነቀዝ እንደያዘው በቀሎ ስንበላት ኖርን። እነ ዲቦራ፣ እነ አስቴር፣ እነ ራሔል፣ እነ ልያ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ ሌሎቹም ዘርዝረን የማንዘልቃቸው ቅዱሳን አረፍተ ሥጋ በሚገታቸው ጊዜ ወይም ሲያልፉ ሄደው የሚገቡት ሲኦል ነበረ። አዳምና እግዚአብሔር ሲጣሉ ገነት ተዘግታ ነበረና ያቺ የተዘጋችው ገነት የምትከፈተው ሰውና እግዚአብሔር ሲታረቅ ነው። ሰው ከእግዚአብሔር ጋር የተጣለው አምላክ መሆንን ፈልጎ ነው። ሰው አምላክ ሊሆን ፈልጎ በጣም ቢጥርና ቢሞክር አምላክ መሆን ባለመቻሉ እግዚአብሔር ሰው ሆነና ሰውን አምላክ አረገው። በሉ እስኪ ሁላችሁ ሰው በሉ ምን ሰው በሉ እስኪ ሁላችሁ አምላክ ሊሆን ፈልጎ በሉ አምላክ መሆን ቢያቅተው አምላክ ሰው ሆነና ሰውን ምን አረገው? አምላክ በሉ እንጂ አምላክ ባህሪያችን አምላክ ሆነ። ይህ ምስጢር የተፈጸመበት ይህ ዘመነ ነቢያት የነቢያት ትንቢት ፍሬ ያፈራበት። ይህንን ያዘና ወደ ቃሉ ልመልሳችሁና እስመናሁ ክረምት አለፈ አለ። እነሆ ክረምቱ አለፈ አለ። ያ ክረምት የተባለ ዘመነ ብሉይ ክረምት እንደምታውቁት ላዩምታችሁ ቀዝቃዛ ነው። ክረምት ጭቃ ነው። ክረምት ሩጦ ለመቅደም ታግሎ ለመጣል አይመችም። ክረምት ዘመር ለመጠየቅ አይመችም። ክረምት ጭቃ ነው። በክረምት ያለ ተስፋ ብቻ ነው ስናይ በክረምት ጥሩ የሆኑ ተክሎችን ስናያቸው አረንጓዴ ለብሳ ምድርን ስናያት ተስፋ አለን፣ ፍሬ ይኖራል እያል ያን ተስፋ በማድረግ በጭቃው እየናወዘ ገበሬው ያርሳል፣ ይቆፍራል። ተስፋ እያደረገ ገና እስመናሁ ክረምት አለፈ፣ እነሆ ክረምቱ አለፈ አለ። ያ ክረምት የተባለ ብሉይ ኪዳን ነው። በብሉይ ኪዳን ተስፋ ብቻ ነው የነበረ። ጌታ እንደሚወለድ ስለተነገራቸው ፈኑ ዴከ ማርያም አቤቱ ካርያም እጅህን ላክ እያሉ በትንቢት ብቻ ይናገሩ ነበረ። ያን ሰኮና ብእሲ እያሰማ ወደ አዳም መጣ የሚለውን ቃል ሲያነቡት ሰኮና ብእሲ ማለት ስግው ሆኖ ሊያድነን ነውን እያሉ በዚያ ተስፋ ነቢያት ይኖሩ ነበረ። ነቢያት ይህንን ተስፋ ይዘው ተሰቅሎ አየነው ይላሉ፣ ታሞ አየነው ይላሉ። እነ ዳዊት እነሆ አጥንቶቼ ተቆጠሩ። ዳዊት እኮ አጥንቱ እስኪቆጠር የገረፈው የለም፣ ንጉሥ እኮ ነው። በክርስቶስ ተገብቶ ሲናገር እነሆ አጥንቶቼ ተቆጠሩ ይላል። ክረምት አለው ብሉይ ኪዳን። እውነትም ክረምት፣ እውነትም ቀዝቃዛ፣ እውነትም ጨለማ። ክረምት ከበጋ ይልቅ ጨለማ አለ። ደመናው ከዋክብትንና ጨረቃን ስለሚጋርዳቸው በስርዓት አይታዩም። ክረምት ጨለማ ነው። ብሉይ ኪዳን እውነትም ጨለማ። ሲኖሩ ያለ ተስፋ፣ በተስፋ ብቻ ማለት ያለ ሕይወት፣ ሲያርፉ ደግሞ በሲኦል ሄደው ይቀጡ ነበረ። በዚያ ይኖሩ ነበረ። ወኢለከፎሙ ሰይፈ እሳት ቢላቸውም ቅዱሳንም የሚኖሩበት ቦታው ግን ጨለማ። ክረምት አለው። እስመናሁ ክረምት አለፈ አለ። እነሆ ክረምቱ እያለፈ ነው አለ። እስመናሁ ክረምት አለፈ ወዝናም ገባ ድሬው፣ ዝናብ ወደ ቦታው ተመለሰ አለ። የዲያብሎስ አለንጋ ተሰበሰበ። አንድም የእግዚአብሔር እጀ መዓቱ ታጠፈች ማለት ነው። የመዓት እጁ ተመለሰች። እነሆ ዝናቡ አለፈ አለ። ዝናብ ሲመጣ እንደምታውቁት ያበሸቅጣል። ሩጠን መጠጊያ እንፈልጋለን። ዝናቡ ጥሎ ሲያልፍም ደስ ይለናል። 5500 ዘመን የመርገም ዝናብ ጥሎ አለፈ። ይህን አየና ነቢዩ አረ ክረምቱ አለፈ ዝናቡም ተመለሰ። ጊዜ ገሚል ጽጌ አስተርአዮ ውስተ ምድርነ፣ ስለዚህም አበባ ታየ አለ።
ዝናብ እንደምታውቁት 3 ወር ጥሎ ሲያልፍ አበባዎች ብቅ ብቅ ይላሉ። 5500 ዘመን በበደልና በፍዳ በመርገም ተይዘን ከኖርን በኋላ ብቅ አለ አበባ። አበባዋ ብቅ አለች። ያቺ አበባ የተባለች እመቤታችን ቅድስት ድንግል ማርያም ብቅ አለች። አበባ ካለ ዘንድ ደግሞ ፍሬ አለ። ጽጌ አስተርአይ በውስተ ምድርነ፣ እነሆ በምድራችን አበባ ታየ። ጊዜ ገሚር በዛ፣ እሸቱን የምንበላበት ጊዜ ደረሰ አለ። ከአበባ ቀጥሎ እሸት ነው ያለ። ከድንግል ቀጥሎ ክርስቶስ ነው ያለ። ከአበባ ቀጥሎ ፍሬ እንደሚመጣ ከድንግል ቀጥሎ ክርስቶስ መጣ። እሸቱን ቆርጠን በላን አለ። ክረምት እንደምታውቁት የውጩ ያልደረሰበት የቤቱ ያለቀበት ወቅት አይደለ? በከተማስ እንዲያ የሚባል የለም። በእርግጥ ክረምትም ይሁን በጋ በሚዛን ነው ኑሯችን። በጋ ነው ብሎ ያለ ሚዛን የሚሸጥልን የለም። ክረምትም ነው ብሎ የሚያሻሽልልን የለም። ሁሌ ያው በሚዛን ብሩ የሚጨምር የሚቀንስ ካልሆነ በቀር። ስለዚህ በሚዛን እየመዘን ለምን በለው ሳይሆን ምሳሌው የሚያገለግለው ለአባቶቻችን በዚያ ለነበሩት አሁንም በዚያው ለሚኖሩት አርሰው በሚዛን ለሚሸጡልን አባቶቻችን ነው ብላችሁ። እኒህ አባቶች ክረምት የቤቱ አልቆባቸው የውጭ አልደረሰ ብሎ ግን ቢገርማችሁ ይስቃሉ፣ ደስተኞች ናቸው። ጎመን እየበሉ ሌሊት ተነስተው ሄደው ያጭዳሉ። ምርት ሊዝቁ ነዋ። ጊዜው ሲደርስ ነቢያት በዚያ ጨለማ ውስጥ ነው በፈገግታ መቼ ነው የምትመጣ? በአይዜው ውእቱ ዘትመጣ አንተ ሀዴመ፣ ወደ እኛ የምትመጣበት ጊዜ የሚደርሰው መቼ ነው? አንተ ወደ እኛ የምትመጣ መቼ ነው? ና ኧረ ና እያሉ ይጮኻሉ ነቢያት። በተስፋ ደስ ብሏት ፈገግ እንደ ገበሬ ሄዶ በቆሎውን ሲያየው፣ ጤፉን ሲያየው፣ ዳጉሳውን ስንዴውን ሲያየው፣ ገብሱን ሲያየው ደስ እንደሚለው ፈገግ እንደሚል እነሱም ፈገግ እያሉ ገና ያልደረሰውን አዝመራ ከድንግል ያልተወለደው ክርስቶስ እንደሚወለድ እያሰቡ ፈገግ እያሉ በደስታ ይኖሩ ነበረ። አዩና ከዚያ በኋላ ግን እንሆ ምን አሉ? ጽጌ አስተርአይ በውስተ ምድርነ፣ በምድራችን አበባ ታየ። አታዩትም እንዲህ አበባውን አሉ። አበባ ካለ ምን ይሆናል ትለኝ እንደው ጊዜ ገሚር በዛ፣ እሸቱን ቆርጠን የምንበላበት ጊዜ ደረሰ አለ። በእውነትም አማናዊ እሸት ቆርጠን የምንበላበት አማናዊ እሸት። ይሄኛው እሸት አይደለም። ይሄኛው እሸት ከመስከረም ጀምረን እስከ ጥቅምት ብንበለው ይደርቃል። የማይደርቅ እሸት፣ ሁሌ በቤተ መቅደስ የሚሰዋ እሸት፣ አማናዊ እሸት ወልደ እግዚአብሔር ኢየሱስ ክርስቶስ ከብሉይ ኪዳኑ የበለጠ እሸት። ለሊሁ ካህን ሰዋኢ፣ ካህን ሆኖ ራሱ የሚሰዋው እሸት። ወለሊሁ መስዋዕት ተሰዋኢ፣ መስዋዕት ሆኖ የሚሰዋው ራሱ እሸት። ወለሊሁ ተወካፌ መስዋዕት ምስለ አብ ወመንፈስ ቅዱስ፣ ከአብና ከመንፈስ ቅዱስ ጋር ራሱ የሚቀበለው እሸት። ምን አይነት እሸት ነው ይህ እሸት? ዘመን የማያልፍበት እሸት። እነሆ የእሸት ጊዜ ደረሰ። አዲያ እሸት አልወድም የሚል ሰው ደግሞ አለ። እሸት የማይወድ እሸት ሲደርስ ሁሉ ሰው ይናፍቀዋል። ቆርጦ እንኳን እሸቱን የአበባ ጊዜ ገና ሲታይ አበባውን እንኳን ቆርጦ ሰው ያሸጣል አይደል? አበባ የማይወድ አለ። አበባ ለዓይንም ቀለብ ነው፣ ለአፍንጫም ቀለብ ነው። ለአፍንጫም ይሸታል፣ ሽቶ ቢያደርጉትም ተቀምሞ ይቀቡታል። ለዓይንም ቀለብ ነው፣ ሲያዩት ደስ ይላል። እሸቷን አየን ደስ አለን ማለት እመቤታችን አየናት። ምን የተባለችዋን? አበባ የተባለችው። አበባው ደግሞ ፍሬ አፈራ አለ። የአበባዋ ፍሬ ክርስቶስ ነው። ይህ እሸት ዕለት ዕለት በቤተ መቅደሱ የሚሰዋው ነው። ዛሬ የክርስቶስን ቅዱስ ሥጋና ክቡር ደም ምንቀበልበት እሸት ብለን የምንቀበለው ዘመኑ የማያልፍበት እሸት ነውና። ለምን ካላችሁኝ ዛሬ ርኅወተ ሰማይ የሚባሉት በዓመት 7 ቀን ሰማያት ይከፈታሉ። ከምን ማለት ነው? ሰማይ መስኮት አለው ወይ? በርስ አለው ወይ? አይደለም። ሰማያት ይከፈታሉ ማለት ከምን ጊዜው በላይ የሰው ጸሎቱ ያርጋል። አንድም ምሕረተ እግዚአብሔር ወደ ምድር ይወጣል፣ አንድም የሰው ምህላው ጸሎቱ ወደ እግዚአብሔር ያርጋል ማለት ነው። በዓመት 7 ጊዜ በየ52 ቀኑ በዓመት 7 ጊዜ በየ52 ቀኑ ማለት ዛሬ ታኅሳስ 12 ቀን እሱ ነው ምስጢሩ። ሰማይ የተከፈተበት ዕለት ነው። ይህ ዕለት ከዕለታት ሁሉ በአቡሻር ቀመርተኞች አጭር ዕለት ነው። አጭሩ ቀን ይባላል። ይህ ቀን የቤተ ክርስቲያን አባቶች የሚራቀቁበት ባለብዙ ምስጢር ዕለት ነው። ዛሬ እግዚአብሔር ጸሎታችንን የሚቀበልበት ዕለት ስለሆነ ተዘጋጅተን የምንጓዝበት፣ አንድም ይህ ጾመ ነቢያት ስለሆነ ብያችኋለሁ። ክርስቶስ ሊወለድ ነውና የተወለደው ክርስቶስ ለመቀበል የምንዘጋጅበት ዕለት ነው። ሁሌ ልደት እያሉ መዝፈን አይደለም። ልደት እያሉ
በሺህ የሚቆጠሩ ገንዘብ እያወጡ ደመ ከብት የከብት ደም እያፈሰሱ ደመ ላይ ያን እያፈሰሱ በሬ እየሰዉ መመገብ አይደለም ተሰብስቦ ክርስቶስን መቀበል ነው። ክርስቶስ የተወለደው ለእኛ ነው። የተወለደው የመጣውም ወደኛ ነው። ሊያድነን የመጣም እኛን ነው። እኛን ሊያድነን ለእኛ ብሎ መጥቶ እኛ ግን ለእርሱ የከፈልነው ምንድን ነው? እንካችሁ ብሎ በነፃ የሰጠን ያ ደጉ ነጋዴ ይሁዳ በ30 ብር የሸጠልን ክርስቶስ። ደግ ልበለው እንጂ ይሁዳ ከዚህ ዘመን ነጋዴ ይሻላል። የዚህ ዘመን ነጋዴ በ10 ብር አምጦ 9 ታቦት ጠርቶ 100 ብር ይሸጣል። ይኸውም የሚያልቅ ነገር ሲሸጥልን ደጉ ነጋዴ ይሁዳ ያ ብንበለው የማይጠገበው ህብስተ ሕይወት ኢየሱስ ክርስቶስን በ30 ብር ሸጥ። እንዳንዳንዱ ደግ ሀገር እኛ የሸጠልን ስጋ ብቻ መስሎን ነበረ። ወይኑንም አብሮ በ30 ብር ሸጠልን። አንዳንድ ደግ ሀገር ባቄላ ጠላ ሲገዙት ባቄላ ጨምሮ ይሰጣል። ባቄላ ሲገዙት ጠላ ጨምሮ ይሰጣል። የተባረከ ሀገር ለጾሙ ጋዳ እንጂ ቀይ ወጥ ሲገዙት እርጎ የሚጨምር ሀገር ነበረ አሉ ነው። እኛ አልደረስንበት። ጨምሮ የሰጠን የደጉ ነጋዴ ራሱን ወደ መቃብር ከተተ፣ እኛን ወደ ሰገነት አወጣ። እኛን ከፍ አደረገ። ዋታ ተሪሶ አላለም ነነ እኛን ከፍ አደረገ፣ ራሱን ግን ዝቅ አደረገ። ወበእንታሁ ተረክበ ሕይወት፣ በሱም ሕይወት ተገኘ። ምንጭ ያን የሰጠን እርሱ ባለቤቱ ነው። ማን? ክርስቶስ። ባለቤቱ ነው። ማን? ክርስቶስ። በሱ ባለቤትነት የሰጠን ይህ ምስጢር የሚራቀቅበት ዘመነ እሸት ማለት ነው፣ ክርስቶስን መቀበል። እናንተ መድኃኒት በነፃ ይከፋፈላል ሲባል ሰው ወረፋ ሲይዝ ነበር የምናውቀው። እግዚአብሔር ያመልክታችሁ፣ እግዚአብሔር ያሳያችሁ። ክትባት ሲከተብ ልጇን እያንጠለጠለች እየሮጠች ብትሄድ የሆነ ፈረንጅ የቀመመውን መድኃኒት ለማግኘት የምትሮጥ ሴት ካህናት የቀመሙት ራሱ ክርስቶስ የሚሰዋው መስዋዕት ባለበት ግን ሩጦ መምጣት የደከመ ለምንድን? ይህ መድኃኒት ዘመን የማያርፍበት መድኃኒት፣ ጥበበኞች ያላዘጋጁት ራሱን በራሱ ያዘጋጀ መድኃኒት፣ አማናዊ መድኃኒት፣ ለሕፃናት፣ ለአይሩግ፣ ለመነኮሳት፣ ለጳጳሳት፣ ለፓትርያርክ፣ ለዲያቆናት ተብሎ የማይከፋፈል መድኃኒት። መድኃኒትስ በላይ አንድ በቃ የሆነ መድኃኒት፣ ሪፈር የማትጽፍ ሐኪም ቤተ ክርስቲያን። እኔ ያልቻልኩበትም እስኪ ደግሞ ገሌ ይክማችሁ የማትል ቤተ ክርስቲያን፣ አማናዊት ስንዱ እመቤት ይቺ ቤተ ክርስቲያን ናት። እኛ ግን እንደ ዋዛ አይተናታል። እሳት እያነደደ እሸት የማይጠብስ ማን ነው? እሳቱ ይነዳል፣ በእሳቱ እሸቱ ይጠበሳል። ገበያ ገዝተን እሸቱን አምጠን እንጠብሰዋለን። እኛ ግን ያልተጠበሰ እሸት ይዘናል። ይህ ቤተ ክርስቲያን እኮ የሰራነው እሳት አድርገን ነው መስዋዕት ልንሰዋበት። በውኑ ግን በዚህ ቤተ ክርስቲያን መስዋዕቱን ለመሰዋት እርግጠኞች ናችሁ? የሰው ዓይን ገርፏችሁ ለምናችሁ የሰራችሁት ቤተ ክርስቲያን፣ ብዙ ዓመታት የደከማችሁበት ቤተ ክርስቲያን፣ የኪሳችሁን አውጣችሁ የገነባችሁት ቤተ ክርስቲያን በመጨረሻው ቅዱስ ሥጋውን ክቡር ደሙን ካልተቀበላችሁበት በፍጹም የሌላ ሰው ቤት እንደ መስራት ማለት ነው። ያን እንደማይኖሩበት ይህንም አይኖርበትምና ቅዱስ ሥጋውን ክቡር ደሙን ካልተቀበልንበት እና ክርስቶስ የሚወለድበት ዘመን ደረሰ። የነቢያት ትንቢት ፍሬ ያፈራበት ጊዜ ደረሰ ማለት ነው። እና ጊዜ ከሚፈጻ የዛሬ ዕለት በጣም ብዙ ምስጢር የተካተተበት ዕለት ነውና እውነት እውነት እላችኋለሁ የእሸት ዘመን ስለደረሰ ከእሸቱ በልተን ከራባችን እንድንረካ እግዚአብሔር ሁላችንም ይርዳ። ምን አላችሁ? አሜን በሉ እስኪ። ገብቷችኋል? ስብሐት ለእግዚአብሔር። ደህና ዋሉ።